መናገር ያለብህን ተናግረ ህይወትህ ከማጋር መቀጠል እንዳለበት ወስንና አሳውቅ በቃ። እሺ በነገራችን ላይ አብርሃም እንዳልታመመ ቀደም ነግሬያችሁ ነበረ። ዛሬ የተመለከትነው ነገር ለዚህ ሁሉ ነገር ምላሽ ሊሆን የሚችል ነገር አብርሃም ሰምተናል። ወይም ያው ነገ ከማን ጋር ሊሆን እንደሚችል ውሳኔውን ለማሳወቅ ቀጠሮ አስይዞ እንዳለፈ በዛሬው ቪዲዮ ላይ በደንብ እንደተመለከተ ለማረጋገጥ ችያለሁ ማለት ነው። ለማንኛውም ማለት ነው የዚህን ያክል መከዳዳት፣ የዚህን ያክል ማስመሰል፣ የዚህን ያክል ርቀት መሄድ አያስፈልጋችሁም። አንቺና ሄርሜላ ወይም ዛሬ እንደ ድል አድራጊነት ራስሽን እንደሆነ እንደ ቦስ አድርገሽ ቆጥረሽ የመጣሽው ቡዜ ማለት ነው ነገሮችን ቀድማችሁ ቀምራችሁ አስተካክላችሁ ለራሳችሁ በሚመች ለራሳችሁ በሚያስኬድ አይነት መንገድ ማለት ነው እንደመጣችሁ ምንም አይነት ጥርጥር የለውም። በነገራችን ላይ እውነታውን እንነጋገር ሲባል ማለት ነው በቃ የሆነ እናንተ የምታሸንፉበትን እናንተ የበላይ ሆናችሁ የምትወጡበትን መንገድ ነው ይዛችሁ የመጣችሁት እና እውነትም የአብርሽ እህት ነሽ፣ እውነትም አንቺ ጀግና ሴት ነሽ ምናምን አለ አይደለ በቃ የሆነ ማንጸባረቅ የምትፈልጊውን ነገር በደንብ እንዳጸባረቅሽ ምናምን ተመልክቻለሁኝ። አላቅም እኔ አሁን እናሞገስሽ። እሺ ይህንን ነገር ስላደረግሽ እንደ አንድ እህት እናሞገስሽ። እኔ አሁን ላሞገስሽም እማቀ የሆነ ታሪክ አለ የሆነ የደበረኝ ማለት ነው። እንዲህ ብዬ ላሞገስሽ አለ አይደለ በጣም ግራ ስለተጋባኝ ነው ይሄንን ነገር እያልኩ ብቻ ብዙ ከዚህ ነገር ጀርባ መወራት የሚችሉ ነገሮች አሉና አብርሃም እየተወነ ነው። በመጀመሪያ ደረጃ አብርሃም እየዋሸ ነው። እውነቱን ልንገራችሁ ጋይስ፣ እውነቱን ልንገራችሁ አብርሃም እየዋሸ ነው። አብርሃም እየተወነ ነው። አለቀ በቃ። ሲፈልግ ተነስቶ የሚታመምበት ሲፈልግ ተነስቶ የሚድንበት ምንም አይነት ሪዝን የለም እና ነገ ማንን ሊመርጥ እንደሚችል የሆነ ዛሬ በደንብ ፍንጭ ሰጥቷችኋል። ነገ ማንን ሊመርጥ እንደሚችል ማለት ነው። ከመታመሙ በፊት ሄርሜላ ነበረ። ህመሙ ሲሻለው ሄርሜላ ነበር። አለቀ በቃ። ሌላ ምንም ነገር የሚፈጠር ታሪክ የለም እውነቱን ስነግራችሁ ማለት ነው። እና የዚህ ታሪክ ትልቁ ተጎጂ ወይም የዚህ ታሪክ ትልቁ ተጎጂ ትልቁ ሪስክ ወሳጅ ትልቁ ራሷ የተጠላችበት በኦዲየንስም በሁሉም ነገር ሙድ የተያዘባት ሰው ብትኖር ሩታ ነች። ይህንን ነገር ደግሞ እያስደረገባት ያለው ራሷ አብርሃም ነው። እውነቱን ስነግራችሁ እውነታው ይሄ ነው ብዬ ያለውን አንድ በአንድ ነገር ስነግራችሁ እየተፈጠረ ያለው ነገር ይሄ እንደሆነ አስረግጬ ልነግራችሁ እፈልጋለሁ ማለት ነው። ያለው እውነታ ይሄ ነው። በዚህ ታሪክ ውስጥ ትልቁ ተጎጂ ሆና እያለፈች ያለችው እሷ ነች። ጠንቋይ የተባለችው እሷ ነች። መተታም የተባለችው እሷ ነች። አንገቱ ላይ ባለው ሀብል አሰራችበት የተባለችው እሷ ነች እና አንድ በአንድ ሙሉ ኃላፊነት ወስዳ ለዚህ ሁሉ ነገር ለዚህ ሁሉ ውጥንቅጥ ትልቁን ኃላፊነት የምትወስደው ሩታ ነች። እንግዲህ አሁን ባለው ነገር ማለት ነው። ለማንኛውም ሁላችሁም ቪዲዮውን ተመልክታችሁታል ብዬ አስባለሁኝ። መረገጥ ያለበትን ሰው ልረግጥ ነው የመጣሁት። መረገጥ ያለበትን ሰው ልረግጥ፣ መናገር ያለብኝን እውነት ልናገር ነው የመጣሁት። ለማንኛውም አብርሻችን የምር አመሁ ከሆነ የምር የሆነ በመጥፎ አይነት ሲቹዌሽን ውስጥ እያለፍክ ከሆነ የምር አንተ ላይ የተፈጠረው ነገር ሪል ከሆነ እንኳን እግዚአብሔር ለዚህ ያበቃ። እንኳን እግዚአብሔር ወደ ጥሩ ማንነት ወደ መጀመሪያው ማንነት መለሰ። ይሄ ለድርድር የሚቀርብ ጉዳይ አይደለም ጋይስ፣ እውነቱን ስንነጋገር ማለት ነው። ይሄ በቃ አለ አይደለ አንተ ከሄርሜላ ጋር ከመሆን የሚያያዝ ነገር አይደለም። አንተ ከሩታ ጋር ከመሆን ጋር የሚያያዝ ነገር እንዳልሆነ አስረግጬ መናገር እፈልጋለሁ በመጀመሪያ ደረጃ ማለት ነው። ግን ወደ እውነታው ስንመለስ ደግሞ ይሄ እስከዛሬ ድረስ የተመለከትነው ነገር በሙሉ ሳክስ እንደሆነ ነው የምንረዳው ማለት ነው። ምንድነው አብርሃም ከዚህ ነገር ማድረግ የፈለገው? ምንድነው ከዚህ ነገር ማግኘት የፈለግከው ነው አሁን እኔ በቃ። ምክንያቱም የምር አምሁና የምር ታመህ ከሆነ የምር ይሄ አሁን ያሳለፍከው ነገር ሪል ከሆነ እንኳን እግዚአብሔር ማረህ፣ ግን ልቀበሉ አልቻልኩም። እኔ ተሳስቼ ከሆነ ነው እንኳን እግዚአብሔር ማረህ ራሱን ልልህ የምፈልገው ማለት ነው። እና ጭራሽ አንድ በአንድ የተፈጠሩ ያሉ ነገሮችን ልቀበላቸው አልቻልኩም፣ ወይም ትክክል ናቸው ብዬ ማመን አልቻልኩም። ቀንም ከዚህ ጋር ተያይዞ የደረሰኝ ኢንፎርሜሽን ስለነበረ አብርሃም እያስመሰለ ነበር። ለዚህ ሁሉ ነገር ትልቁና ዋነኛው ተጠያቂ አብርሃም ነው ብዬ ቪዲዮ ሰርቼላችኋለሁ። ያገኘሁትን መልስ እንደዛ ነው። ቅድምም ብያችኋለሁ። ለዚህ ሁሉ ነገር እኔ ተጠያቂ አድርጌ ላቀርበው የምችለው አብርሃምን ነው። ምናልባት እሱ በቪዲዮ መጥቶ የሚነግረኝ ነገር ካሳመነኝ
እውነትም ይሄ ነገር ትክክል ነው ብዬ ልቀበል እችላለሁ ብዬ መረጃ ሰጥቻችሁ ነበረ። ግን አሁን ደግሞ የተለቀቀውን ቪዲዮ ስመለከት ምንም አብርሃምን ነፃ የሚያደርግ ነገር እየተመለከቱኝ አይደለም። እንደውም የጠረጠርኳቸው ነገሮች ትክክል እንደሆኑ አብርሃም እስከዛሬ ድረስ እያስመሰለ እንደሆነና ሩታን ለምን በዚህ ልክ መጉዳት እንደፈለገ ከዚህ በኋላ እኔ የምመረምራቸውና ጥያቄ ላነሳባቸው የሚችሉ ትልቅ ጉዳዮች እንደሆኑ በደንብ መመልከት ችያለሁ ማለት ነው። በቃ ይህ የተመለከትናቸው ነገሮች በሙሉ ሙልጭ ያሉ ሳክሶች፣ እግዚአብሔርም በቃ ሙልጭ ያሉ ሳክሶች ማለት ነው። ለምን አስፈለገ እንደዚህ መተወን? ለምን አስፈለገ እንደዚህ ድራማ መስራት? ለምን አስፈለገ እህት ወንድሞችን አሰልፈ በዚህን ያክል ልክ መተወን ማለት ነው? ጭራሽ የሚያስኬድ ነገር ነው እውነታውን ስንነጋገር ማለት ነው። እና ከዚህ ነገር ምንድን ነው ልታተርፍ የምትችለው ነገር? እኔ አይሚን አላውቅም። ሰው ለጥሩም ሆነ ለመጥፎ ነገር ብዙ ትርፎችን ለማግኘት እንደዚህ አይነት ሪስክ ያላቸውን ነገሮች ወስዶ ብዙ ርቀቶችን ሊሄድ ይችላል። ግን አንተ ከዚህ ነገር ልታተርፍ የምትችለው ነገር ምንድን ነው ነው? ሩታን መጉዳቱ፣ ሩታን በዚህ ልክ ጠንቋይ፣ መተተኛ፣ የማይሆን ስም ማሰጠት አድርጎ ማሳየቱ ለአንተ የሚያሰጥህ ትርፍ ምንድን ነው? አይዶን እኔ ምንም ሊገባኝ አልቻለም ማለት ነው። ቀድመህም ሄርሜላ ጋር ነህ። በራስህ ፍላጎት አሞኛል ብለህ ታምም ያለኝ ብለህ ነው ሩታ ጋር የተመለስከው። እዚህ ነገር የአንተ ትርፍ ምንድን ነው ነው? ምሬ ነው የምላችሁ እና ብቻ አላቅም። ይመችህ ይመችህ ወንድም አለ የምር ይሄ አንተን የሆነ የሚሄድበት መስመር ልክ ነው፣ ይሄ ሁሉ ነገር ትክክል ነው ብለህ እንድታምን የሚያደርግህ ነገር ከሆነ ምን አላቅም ትክክል ነኝ ብለህ ባሰብክበት መንገድ እንድትሄድ ምኞቴ ነው። ለማንኛውም ግን እኔ የተመለከትኳቸው ያየኋቸውና የታዘብኳቸው ነገሮች በሙሉ አብርሃምን ጥፋተኛና አብርሃምን ስህተተኛ አድርገው የሚያሳዩ ነገሮች ናቸው። በቂ የሆነ ምላሽ ጠብቄ ነበረ ከአብርሃም ዘንድ ማለት ነው። ድኛለሁኝ፣ መጥቻለሁኝ። ነገ በዚህ በተመሳሳይ ሰዓት ጠብቁኝ። ምርጬን ከሄርሜላና ከሩታ ከማን ጋር እንደሆነ አሳውቃቸዋለሁኝ አይነት ቪዲዮ ነው የተለቀቀው። ሁላችሁም ተመልከታችሁታል ብዬ አስባለሁኝ እና የምሬን ነው የምላችሁ። እኔ ይሆናል አይደል አንዳንድ ጊዜ ለመናገር ራሱ ቃላት የሚያጥራችሁ ሲቹዌሽን እንደዚህ አይነት ነገር ነው ያለው እና ሄርሜላንም ሩታንም ቡዜንም መውቀስ አንተ ቡዜ ሄርሜላ ዴቭ እና ዳኒ ምን ቀምራችሁ እንደመጣችሁ መስጠት እንደሚቻል ብቻ ነው ሜቢ እንደኔ የተረዳሁት ያለሁት። እናንተ ጋይስ ምን አይነት ሀሳብ አላችሁ? ነገ አብርሃም ምን አይነት ምርጫ እንደሚመርጥ እኔ ቀድሜ አውቄያለሁ፣ ከማን ጋር ሊሆን እንደሚችል ማለት ነው። ለማንኛውም አዲስ መረጃዎች ሲኖሩ ሰፋ ያሉ ሀሳቦችን ለመስጠት እንሞክራለን። የተመለከትኩት ልጅህ እናት ናት። ቢያንስ ለአንተ ስትል ብዙ ስትል ከገዛ ቤተሰቦቿ ጋር ተጣልታለች። ብዙ አንተን ብላ የከፈለቻቸው መስዋዕት አሉና ለዚች ልጅ ለዚች ሴት ይሄ ነገር አምናለሁ። ለዛ ነው ሽንጤን ገተሬ ለሩታችን የምከራከረው። ለተበደለ ሰው መከራከሬን አላቆምም። እናንተ የምታሳዩት ፌክ የሆነ ሮማንቲክ እኔን ሊሸውደኝ አይችልም። የማይሸወድላችሁ የተመለከትኩኝ ነው። ለማንኛውም ጋይስ እናንተ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁ